ጥያቄ ልጠይቅ ፈልጌ ነበር። የምን ይቅርታ ነው ናታ? አንተ አይደለም እንደ ፈልግሃለሁ ብላ ያመጣኝ? ጠይቀኝ። ያው ግን ይቅርታ አባዬ። ደግሞ የምን ይቅርታ ነው ናታ? ልጅ አይደለህም እንደ የፈለግከውን ነገር ጠይቀኝ እንጂ። ስለ ዳጣ ይሻለኛል ዋይ አንቺን በመውደዴ ያው ምን አለ ይቀራውት ለቤት ናታንዬ ግባ። ወይዘሮ ማርታ ናታንን እንግዲህ ዛሬ የሰጠውህን አሳይመንት በልክ እየተወጣህ አይደለም። እንግዲህ አደራያን እኮ አልተወጣህም። በባለፈው እሺ ብለህ ቃል ገባህልኝ ነገር እኮ አልተገበርከውም። ለምንድን ነው ብላ እንግዲህ ጥያቄ ጠይቃው ነበረ። ናታንም እንግዲህ አይ እኔ እኮ እየሞከርኩኝ ነው ግን ያው እንትን ስላላለ ነው እንጂ ብሎ ነበረ እንግዲህ የመለሰላት ማለት ነው። በመጨረሻም እንግዲህ አይ ናታንዬ ምንም ቢሆን የአብጌልን ጉዳይ ላንተ ሰጥቼዋለሁ። ስለዚህ በዛም በዝም ብለህ በደካማ ጎኗ ገብተህ ነገሮች እንድታስተካከል ይሄ ያንተና ያንተ ኃላፊነት ነው እያለችው ነበር ማለት ነው። ወይዘሮ ማርታ እንግዲህ እንደዛ ነው ያለችው። ናታንም እንግዲህ አይ እኔ እኮ ብዙ ነገር እየሞከርኩኝ ነበረ ግን አንድ ሰው ልትረጁ ስትፈልጊ አንቺ ለማገዝ ወይም ለርዳታ ሰዎችን ስታስቢ አንቺ መጀመሪያ ሊረዳ ያ ሰውየው ወይም የሚረዳው አካል ፈቃደኛ መሆን አለበት። አለበለዚያ ግን አንቺ ምንም ልትረጁ 24 ሰዓት ብትለፊም እንኳን ሰውየው ለመረዳት ፈቃደኛ ካልሆነ ምንም ማድረግ አትችይም ወይም ደግሞ ምንም የሚሰራም ሆነ የሚለወጥ ነገር የለም። ስለዚህ እኔም እንደዛ ሆኖብኝ ነው በማለት ነው እንግዲህ የመለሰላት። አይ ናታንዬ ቢሆንም በቃ ቢሆንም በጣም ነው እንግዲህ ያስከፋኸኝ ያስቀየምከኝ እያለው ነበር። እኔ እኮ ወድሻለሁ አከብርሻለሁኝ እያላት ነበር ማለት ነው። እሱንም አውቃለሁኝ ያው ደግሞ እናትና አባትን በጣም ነው የምትወዳቸው እንደምታከብራቸው አውቃለሁኝ። አባት ደውሎልህ ነበር እያለችው ነበር። እኔም ጋር ደውሎ ነበር እያለችው ነበርና ደውሎልኝ ነበር አውራ እያወራን ነበርና ምን ያላት ናታን ያው እሱ አሁን ያስበች ያለችው እኔ ምን ናታንዬ ብላ እንግዲህ ጥያቄ አቅርባ ነበረ። እኔ ምን ናታንዬ አንድ እናት ለልጇ መልካም ነገር መመኘት ጥሩ መጥፎ ሐሳብ ነው እንዴ ነበር ያለችውና ምን ማለት አልገባኝም ሲላት እንግዲህ በቃ ቶቶ ምናምን ብላ እንደገና ነው ቀጥልስ ብላ የተመለሰችው። እሷ ልትል የፈለገችው እንግዲህ እኔ ላብዬ ላንተ መመኘቴ መጥፎ ነው ወይ ያለች ነው። መመኘትሽ መጥፎ አይደለም ግን ደግሞ እሱ ፍላጎት ነው። የሰው ልጅ ፍላጎቱ ካልተጨመረበት ሰው ስለተመኘ ብቻ የሚሆን ነገር የለም ማለት ነው። ወይዘሮ ማርታ እንግዲህ ያው በርቀት የእናትነት እንትን ነው ይገባናል ላይ ነው እንረዳለን። ግን ደግሞ ምንም ያክል እናትነትም ቢሆንም ያው ነገሮችን ያኔ ከተለያየ አቅጣጫ ማየት ግድ ነው። ከግራም ከቀኝም ማየቱ መልካም ነው ማለት ነው። ቤተሰቦቻችን እንግዲህ ያው በሚገርም ሁኔታ እየሆነ ያለው ነገር በዛ መልኩ ነው። ያው ተፍተፍ እያሉ ነው እንግዲህ አብጌልም እንግዲህ ናታንን ሙጭጭ እያለችበት ነው። በዛም በዝም ትላለች። በዛ ላይ ደግሞ ያው የአብጌል በጣም መጥፎ ሳይዷ እንደምታውቁት ስለሰዎች መቆፈር መፈትፈት አያቅታትም። በቃ በጣም ነው ከሚባለው በላይ ነው ስለ ሰዎች ማውራት ስለ ሰዎች በቃ ስለ ራሷ አንድም ነገር አትጨነቅም። በቃ አሁን እንደምታውቁት እዚህ ቤት ውስጥ በቃ የዳጣ እዚህ ቤት መምጣት የሰላም የልጅ አባት ሁለተኛ የሰላምና የዳጣ ሁላ ያላቸው ግንኙነት የዳጣና የደረጀ ግንኙነት ዳጣን እዚህ ቤት እንዴት ለምን ይወዷታል የሚለው ነገር ሰላሟን ነስቷታል። ያው እንግዲህ ብዙ ነገሮች ሞክራ ያው አልተሳካላትም እንደምታውቁት። አሁን ደግሞ ለምንድን ነው ይሄ ነገር የማይሳካልኝ ለምንድን ነው ይሄ ነገር ያልሆነው እንዴት ነው እኔ መሆኜ ነው እያለች እንግዲህ አሁን ድጋሚ በቃ ራሷን እየወቀሰች ነው የምትገኘው። በቃ ለምን ይሄን ነገር አሁን ደግሞ የመጨረሻ ያለችውን እንግዲህ የዳጣና የሰላምን ዲኤንኤ ለማስመርመር እንግዲህ ነገሮቿን ጨርሳ አሁን ገንዘብ ብቻ ነው ያጣችው። ያንን ገንዘብ እያፈላለገች ነው። በቅርቡ ደግሞ ሰላም ስትወልድ ልጅና እናትን ልጅና ደረጀን በዲኤንኤ እንደምታስመረምር ምንም እንትን የለውም ማለት ነው። ያው ዳጣ እንግዲህ ወይዘሮ ማርታ ሰላም እንደ ልጇ ናበት አልነገረችሽም ወይ ስትላት አረማዬ የምናገረም ጉር ነው በጣም ከባድ ነው የምናገረው እንግዲህ በምጥ ላይ ሲሆን ነው እንጂ ከዛ ወዲህ አልናገርም ብላለች ምናምን ያንንም አለኛም ብላናለች። እንደው ላንቺ ነግራሽ እንደው ብላ እንግዲህ ወይዘሮ ማርታ ጠይቃት ነበረ። ዳጣም እንግዲህ ምንም ነገር እንዳልሰማች እንዳላየች ነው የነገረቻት። አዎ እውነቷን ነው ምንም ታውቀው ጉዳይ የላትም አልነገረቻትም። ሌላው እንግዲህ ደረጀ የልጁን የሰላምን የልጅ አባት እስከማቅ ድረስ እንዴ በጣም ነው የጓጓሁት እያለ ነው እንግዲህ እሱ ራሱ እንደው ሰላምን ጀንጅኖ እንደዛ አድርጎ አሳምኖ ልጅ አስረግዛትን ወንድ ማወቅ ፈልጋለሁ እያለ እንግዲህ እንትን እያለ ነው።
ዳጣ አረን ያባየ ግን ፈልገው አይመስለኝም ያረገዘችው ማለት የምትወደው የምታፈቅረው ሰው አይመስለኝም ምናምን ስትላት እንዴ እሷ እኮ ራሷ ፈልጋ እንደረገዘችውና ያረገዘችበትን ምክንያት ነግራኛለች ስለዚህ ምንም አለፍላጎት የሆነ ነገር አይደለም እያለ ነበር ደረጀ እናቴ እንዲያው እንዴት ናት ስለ እናቴ በቅርቡ ሰርፕራይዝ አድርግልሽ እያላት ነበረና ደረጀ ደግሞ ዳጣን ምንድነው ሰርፕራይዙ እናቴን እንትን ልትለኝ ነው እንዴ እናቴ ግን ደህና ነች እንዴ ሰላም ይሁን እናቴን ብታቀኝ ተንከባከበኛለች ምናምን እያለኝ ነው አብየል ደግሞ ዳጣን ሰላም ስትንከባከባት ሌላ ጥያቄ ለምን የሚል ነገር የቅናትም ሌላም ነገር ተጨማምሮ እንግዲህ እያንደፋደፋት ይገኛል ሌላው ናታን እንግዲህ ለጋሽ ደረጀ ዛሬ ጠበቅ ያለ ጥያቄ አቅርቦለታል አንደኛ ወይዘሮ ማርታ ለልጇ የምታደርገው ፍላጎት ከዛ ባለፈ ደግሞ አብየል ደረጀ ናታንን በጣም እያሰቃየችው እንዳለና በመጨረሻም እንግዲህ ናታን ዛሬ ደረጀን ጥያቄ አቅርቦለታል ጥያቄው ምንድነው እንግዲህ ስለ ዳጣ ነበረ ስለ ዳጣ ሲለው እንግዲህ ደረጀ በጣም የደነገጠበት ምክንያት ምንድነው ስለ ዳጣ ስለ እናቷ ስለ ሁኔታዋ ሊጠይቀኝ ነው ብሎ በጣም ደንግጧል ግን ይመስለኛል ናታን ሊጠይቅ የፈለገው እሱ ናታን እንዳትናገር ስላለችው ዳጣ ይሄን ይናገራል ብዬ አላስብም ሊል የሚፈልገው ምንድነው ዳጣን እኔና ዳጣን ፍቅር ይዞኛል ከዳጣ የሚል ጥያቄ ሳይሆን አይቀርም ብዬ አስባለሁ ቤተሰቦቻችን ሌላው አርጁ የአብይል አፍቃሪ እንግዲህ ያው ከቀሄው ላይ ተቀምጦ ነው የሚውለው አብይልም እንግዲህ እስካሁን አልደወለችለትም አሁን ግን ለዲኤንኤ ብር ስለሚያስፈልጋት ፈልገዋለች በቀጣይ ክፍል እንገናኝ ሰላም ቆይ